የፋርሶቹ ትኩሳት ራሺያና ቻይናን ጋብዟል። በፐርሺያ ባህረ ሰላጤ ባለም ከፍተኛው የጦር መርከቦች ስብስብ እየተካሄደ ነው። ራሺያና ቻይና ግዙፍ የጦር ልምምድ ከኢራን ጋር ለማድረግ ግዙፍ የጦር መሳሪያዎቻቸውን ይዘው ተከስተዋል። This week naval forces from China, Russia and Iran are conducting coordinated maritime exercises in the waters near the Strait of Hormuz and the Gulf of Oman. አሜሪካም ከ10 በላይ ግዙፍ የጦር መርከቦቿን ወደ ኢራን ድንበር ልካ ፋርሶቹን ከባለች። በየትኛውም ሰዓት ሊቀሰቀስ የሚችል ጦርነት ተዘጋጁ ያሉት ትራምፕ ጦራቸውን በተጠንቀቅ እንዲቆም አዘዋል። The waters around Iran are heating up with the US alarmingly increasing its military presence. The US military says US aircraft carrier has arrived in West Asia. Tehran says that any attack will be met with a sweeping and regret-inducing የሰላጤውን ትኩስ መረጃዎች በዝርዝር ይዘናል። አብራችሁን ቆዩ። የፋርስ ባህረ ሰላጤ ቀጠና እጅግ አሳሳቢና ወሳኝ ምዕራፍ ላይ ይገኛል። ኢራን በኦማን ባህርና በሰሜናዊ ህንድ ውቅያኖስ ላይ ከቻይናና ከሩሲያ ጋር በመሆን የጋራ የባህር ኃይል ልምምድ መጀመሯን ባስታወቀችበት በዚህ ወቅት አሜሪካ በበኩሏ ሁለተኛውን ግዙፍ የጦር መርከቧን ወደ ስፍራው በመላክ ወታደራዊ ዝግጁነቷን እያጠናከረች ትገኛለች። ይህ የኃይል ፍጥጫ እየተካሄደ ያለው መፍትሄ ባላገኙት የኒውክሌር ውዝግቦች በቅርቡ በኢራን ውስጥ በተቀሰቀሰው የሀገር ውስጥ አለመረጋጋትና የአሜሪካው ፕሬዝዳንት ዶናልድ ትራምፕ በሚሰጧቸው ተከታታይ የቁጣ መግለጫዎች ታጅቦ ነው። ይህም ባለም ስትራቴጂካዊ የንግድ መስመር ላይ ሰፊ ግጭት ሊቀሰቀስ ይችላል የሚል ስጋት ፈጥሯል። የኦማን ባህር የአረቢያን ባህር ከፋርስ ባህረ ሰላጤ ጋር የሚያገናኝ ሲሆን በሆርሙዝ የባህር በር በኩል በየቀኑ 20% የሚሆነው የዓለም የነዳጅ አቅርቦት የሚያልፍበት ወሳኝ መስመር ነው። የባህር ደህንነት የሚል ስያሜ የተሰጠው ይህ የጋራ ወታደራዊ ልምምድ ከ2019 ጀምሮ በሶስቱ ሀገራት መካከል ሲደረግ የቆየው ትብብር አካል ነው። ብዙውን ጊዜ በመጋቢት ወር የሚካሄደው ይህ ልምምድ ዘንድሮ ግን በቀጠናው ካለው ከፍተኛ ውጥረት የተነሳ ቀድሞ እንዲከናወን ተደርጓል። ይህም በዩኤስኤስ አብርሃም ሊንከን የሚመራው የአሜሪካ የጥቃት ግብረ ኃይል ወደ ቀጠናው መግባቱን ተከትሎ እየመጣ ነው። አሁን ላይ አርሌ ቡርክ የተሰኘው መርከብ በመጨመሩ በቀጠናው የሚገኙ የአሜሪካ የጦር መርከቦች ቁጥር ቢያንስ ወደ 10 ደርሰዋል። እነዚህ ተከታታይ ወታደራዊ እንቅስቃሴዎች በተለይም የፋርስ ባህር ተብሎ በሚጠራው በዚህ ቀጠና ውስጥ ያለው አለመግባባት ወደ መጠነ ሰፊ ግጭት እንዳይለወጥ ስጋት ደቅነዋል። ተንታኞች እንደሚሉት የኢራን ከቻይናና ከሩሲያ ጋር መወገን የአሜሪካን ወይም የእስራኤልን ወታደራዊ እርምጃዎች የሚያወሳስብ የወጥመድ ስልት ነው። ይህ ሁኔታ ከታላላቅ ኃያላን ሀገራት ፍላጎት ጋር የተቆራኘ በመሆኑ የዓለምን መረጋጋት አደጋ ላይ ሊጥል እንደሚችል የዓለም አቀፍ ቀውስ ተንታኞች ያስጠነቅቃሉ። የአሁኑ ፍጥጫ ከቆየው የአሜሪካና የኢራን ኩርፊያ ከኢራን የኒውክሌር መርሃ ግብርና በቀጠናው ካላት ተጽዕኖ ጋር እየተያዘ ነው። አሜሪካና እስራኤል በኢራን የኒውክሌር ተቋማት ላይ ባሳለፍነው ሰኔ የአየር ጥቃት ሰንዝረው እንደነበር ይታወቃል። ፕሬዝዳንት ትራምፕ በቅርቡ ባደረጉት ንግግር ይህንን ጥቃት እንደማሳሰቢያ ጠቅሰውታል። ይህ ጥቃት የተፈጸመው በኢራንና በእስራኤል መካከል ለ12 ቀናት የቆየው ጦርነት ማብቂያ ላይ ነበር። በወቅቱ ኢራን በእስራኤል ከተሞች ላይ የሚሳኤል ዝናብ ያዘነበች ሲሆን እስራኤልን በወሰደችው የአጸፋ እርምጃ የኢራንን የአየር መከላከያና ወታደራዊ መሰረተ ልማት በእጅጉ አዳክማለች። በሀገር ውስጥ በኩል ኢራን ከታህሳስ ጀምሮ በኢኮኖሚ ውድቀት፣ በገንዘብ ምንዛሬ መውረድና በውሃ እጥረት ምክንያት የተቀሰቀሰ ህዝባዊ ተቃውሞ እያስተናገረች ትገኛለች። መንግስት ተቃውሞውን ለመጨፍለቅ የወሰደው እርምጃ እጅግ አሰቃቂ ነበር። መረጃዎችን ለመደበቅና ህዝባዊ ንቅናቄዎችን ለማዳከም ሲባል ሀገር አቀፍ ኢንተርኔት አገልግሎት እንዲቋረጥ ተደርጓል። ይህ እርምጃ በ2019 ከተከሰተውና 1500 ሰዎች ከሞቱበት ተቃውሞ በከፋ ሁኔታ በኢራን ዘመናዊ ታሪክ ውስጥ እጅግ ደም አፋሳሽ ሆኖ ተመዝግቧል። ፕሬዝዳንት ትራምፕ ተቃዋሚዎችን መግደል አቁሙ ሲሉ በተደጋጋሚ አስጠንቅቀዋል። ኢራን ከእስራኤል ጋር ካደረገችው ጦርነት ባገኘችው ልምድ በመነሳት ለጥቃት ለስለላና ለኤሌክትሮኒክስ ጦርነት የሚያገለግሉ 1000 ስትራቴጂካዊ ድሮኖችን በጦር ኃይሏ ውስጥ ማካተቷ ውጥረቱን ይበልጥ አባብሶታል። በሜጀር ጀነራል አሚር ሀታሚ የሚመራው የምድር ኃይል እነዚህን ድሮኖች የታጠቀው ከጠላቶች ለሚሰነዘር ጥቃት ፈጣን ምላሽ ለመስጠት ነው በሚል ነው። ይህ ጦር መሳሪያ ዝግጅትና የቀጠናው ፍጥጫ ዓለምን ወደማይፈለግ መጠነ ሰፊ ጦርነት ሊገፋት ይችላል የሚለው ስጋት አሁንም እንደቀጠለ ነው። የኢራን መገናኛ ብዙሃን ስማቸው ያልተጠቀሰ ባለስልጣናትና አልጀዚራን ዋቢ በማድረግ እንደገለጹት በሚቀጥሉት ጥቂት ቀናት ውስጥ የሚጀመረው ይህ መጠነ ሰፊ ወታደራዊ ልምምድ የሶስቱንም ሀገራት የባህር ላይ መርከቦች፣ ሰርጓጅ መርከቦችን፣ ሄሊኮፕተሮችንና ልዩ የኮማንዶ ክፍሎችን ያሳተፈ ይሆናል።
የልምምዱ ዋነኛ ትኩረት በባህር ላይ ደህንነት፣ የባህር ላይ ዘረፋን መከላከል፣ ፍለጋና ማዳን እንዲሁም የጋራ ወታደራዊ ቅንጅትን ማጎልበት ላይ ያነጣጠረ ሲሆን ይህም ቀጠናዊ መረጋጋትን ለማረጋገጥ የሚደረግ የተለመደ ትብብር ተደርጎ ተገልጿል። ሆኖም ግን ልምምዱ ብዙውን ጊዜ ከሚካሄድበት ከመጋቢት ወር ቀድሞ መከናወኑ ከአሜሪካ የባህር ኃይል እንቅስቃሴ ጋር የተገጣጠመ በመሆኑ አንዳንድ የማስጠንቀቂያ ወይንም የመከላከያ እርምጃ ተደርጎ ይወሰዳል። እነዚህ ወታደራዊ ልምምዶች በኢራንና በሩሲያ መካከል ከነበረ የሁለትዮሽ ግንኙነት ወደ ሶስትዮሽ በማደግ ቻይናን ማካተት ችሏል። ባለፈው ዓመት የተካሄደው ልምምድ በኦማን ባህር ላይ ውጊያና ታክቲካዊ ቅንጅቶችን አካቶ ነበር። አሁን የሚከናወነው ደግሞ በጥር ወር በደቡብ አፍሪካ አቅራቢያ በቻይና፣ ሩሲያ፣ ኢራንና ሌሎች ሀገራት ተሳትፎ ከተከናወነው የብሪክስ ፕላስ የባህር ኃይል እንቅስቃሴ ቀጥሎ መሆኑ እያደገ የመጣውን የባለብዙ ወገን ትብብር ፍንጭ ይሰጣል። እንደ ጄምስታውን ፋውንዴሽን ያሉ ተቋማት የሚያደርጓቸው ስትራቴጂካዊ ትንታኔዎች እንደሚያመለክቱት እንዲህ ያሉ ልምምዶች በመካከለኛው ምስራቅ የሶስትዮሽ ጥምረት እየጠነከረ መምጣቱን የሚያሳዩ ምልክቶች ናቸው። ኢራን የቻይናንና የሩሲያን ተሳትፎ በመጠቀም የራሷን ኃይል ለማሳየትና ሊሰነዘረባት የሚችል ጥቃትን ለመከላከል ትጠቀምበታለች። የኢራን ባለስልጣናት እንቅስቃሴውን የዘላቂ ደህንነት መገለጫ አድርገው ቢገልጹትም ከመንግስት ጋር ቅርበት ያላቸው የመገናኛ ብዙሃን ግን በሆርሙዝ የባህር በር ላይ መስተጓጎል በመፍጠር በኢኮኖሚ ላይ ጫና ሊያሳድሩ እንደሚችሉ ፍንጭ ሰጥተዋል። ከዚህ ጎን ለጎን አሜሪካ ከፍተኛ ወታደራዊ ኃይል ሽግግር እያደረገች ትገኛለች። በዩኤስኤስ አብርሃም ሊንከን የሚመራው የጥቃት ግብረ ኃይል በመካከለኛው ምስራቅ መድረሱን ተከትሎ እንደ ዩኤስኤስ ስፕሮንስ፣ ዩኤስኤስ መርፌ ያሉ ግዙፍ የጦር መርከቦችም አብረው ደርሰዋል። አሁን ደግሞ ዩኤስኤስ ዴልበርት ዲ ብላክ የተሰኘችው የጦር መርከብ መጨመሯ ግዙፍ የጦር መርከቦችን ቁጥር ወደ 6 ከፍ ያደረገው ሲሆን በተጨማሪም 3 የባህር ተዋጊ መርከቦችና የኤሌክትሮኒክስ የስለላ አውሮፕላኖች ተሰማርተዋል። የአሜሪካ የአየር ኃይል ማዕከላዊ ህዝብ በበኩሉ ፈጣን ስምሪትና ቀጣይነትን ለማሳየት እንዲሁም ከቀጠናዊ አጋሮች ጋር ተለዋጭ ምላሽ የመስጠት ልምምድ ለማድረግ ለበርካታ ቀናት የሚቆይ የአየር ኃይል ላይ የወታደራዊ እንቅስቃሴ እያከናወነ ይገኛል። በግምት 35 የሚሆኑ የተሰኙ ተዋጊ አውሮፕላኖችን በዮርዳኖስ የሰፈሩ ሲሆን የነዳጅ ጫኝ አውሮፕላኖች ደግሞ በኳታር አሉዴዳ የአየር ጦር ሰፈር ተከማችተዋል። በተጨማሪም በባህረ ሰላጤው ዙሪያ ተጨማሪ ሚሳኤል መከላከያ ባትሪዎች ተቀምጠዋል። የማሪን ትራፊክ የመርከብ መከታተያ መረጃዎች እንደሚያረጋግጡት ዩኤስኤስ ዴልበርት ዲ ብላክ በስዊዝ ዌይ በኩል አልፋ ወደ ባህረ ሰላጤው እያመራች ነው። ፕሬዚዳንት ትራምፕ ይህንን እንቅስቃሴ ከዚህ ቀደም በቬንዙዌላ ላይ ከተሰማራው የጦር መርከብ ስብስብ የላቀ ግዙፍ የጦር መርከቦች ስብስብ በማለት የገለጹ ሲሆን አስፈላጊ ሆኖ ከተገኘ በፍጥነትና በኃይል እርምጃ ለመውሰድ ዝግጁ መሆናቸውን አጽንኦት ሰጥተዋል። የመከላከያ ሚኒስትሩ ፔት ሄግሴዝ ፔንታጎን ለማንኛውም አማራጭ ዝግጁ መሆኑን ገልጸው ቢሆንም ግን ለዲፕሎማሲ ቅድሚያ እንደሚሰጡ አረጋግጠዋል። እንደ ቱርክ፣ ኦማንና ኳታር ያሉ ቀጠናዊ አጋሮች ውጥረቱ እንዲረግብ እየጠየቁ ሲሆን ትኩረቱ በኢራን የኒውክሌርና የባላስቲክ መርሃ ግብር ላይ ብቻ እንዲሆን አሳስበዋል። ይህ በእንዲህ እንዳለ የዓለም ማህበረሰብ አይኑን በዚህ ስትራቴጂካዊ የባህር መስመር ላይ አድርጓል። ማንኛውም አይነት የተሳሳተ ስሌት ወይም አላስፈላጊ ግጭት ለዓለም አቀፍ የነዳጅ ገበያና ለጸጥታ ሁኔታ አስከፊ መዘዝ ሊያስከትል እንደሚችል ይታመናል። በአንድ በኩል ሶስቱ ሀያላን ሀገራት በጋራ ወታደራዊ ጡንቻቸውን እያሳዩ ሲሆን በሌላ በኩል አሜሪካ የቀጠናውን የበላይነት ላለማጣት እጅግ ዘመናዊ የሆኑ የጦር መሳሪያዎቿን አከማችታለች። የሁኔታ በቀጠናው ያለው ውጥረት በማንኛውም ሰዓት ወደ ከፍተኛ ጦርነት ሊሸጋገር እንደሚችል አመላካች ሆኗል። የፕሬዝዳንት ዶናልድ ትራምፕ ንግግሮች የኃይል ዛቻን ከእርቅ ጥሪ ጋር ያጣመሩ ናቸው። በቅርቡ ከኢራን ጋር ግንኙነቶች መደረጋቸውን ያረጋገጡት ፕሬዝዳንቱ በቀጣይም ተጨማሪ ውይይቶችን ለማድረግ እቅድ እንዳላቸው ገልጸዋል። ሆኖም እነዚህ ድርድሮች የኒውክሌር መሳሪያን መተውና የተቃዋሚዎችን ግድያ በአስቸኳይ ማቆም በሚሉ መሰረታዊ ቅድመ ሁኔታዎች ላይ የተጠለጠሉ ናቸው። በትዊተር ሶሻል ማህበራዊ ገጻቸው ባሰፈሩት መልእክት ኢራን ወደ ድርድር ጠረጴዛ ካልመጣች የቬንዙዌላውን ወታደራዊ ኦፕሬሽን በእጅጉ የሚበልጥ እጅግ የከፋ ጥቃት እንደሚሰነዘርባት አስጠንቅቀዋል። እንደ ካን ኒውስና ኒውዮርክ ታይምስ ዘገባዎች ከሆነ ትራምፕ በኢራን ከፍተኛ አመራሮች ወይም በኒውክሌር ማዕከላት ላይ ያነጣጠረ ጥቃት ለመፈጸም በምክክር ላይ ናቸው። ይህ እርምጃ ምናልባትም ከእስራኤል በሚገኙ ወታደራዊ ድጋፍ ታጅቦ በኢራን ውስጥ የውስጥ መፈንቅለ መንግስት ወይም ህዝባዊ አመጽ ለመቀስቀስ የታለመ ስትራቴጂ ሊሆን ይችላል ተብሎ ይታመናል። በአንጻሩ የኢራን ምላሽ ቆራጥና ፈጣን አጸፋዊ እርምጃ እንደሚኖር ማስጠንቀቅ ነው። በቀጠናው የሚገኙ የኢራን ታማኝ ኃይሎች በተለይም የየመኑ ሁቲዎች በቀይ ባህር ላይ በሚገኙ የአሜሪካ የጦር መርከቦችና ንብረቶች ላይ ጥቃት ለመሰንዘር እንቅስቃሴ ጀምረዋል። ምንም እንኳን ከጀርባ የሚደረጉ ንግግሮች ቢቀጥሉም ያለ አክብር ዘገባ እንደሚያሳየው
ቴህራን አሁን ባለው ሁኔታ ስምምነት ላይ መድረስን ከጦርነት ይልቅ እጅግ ከባድና ውድ ዋጋ የሚያስከፍል አድርጋ ትቆጥረዋለች። የቀጠናው አለመረጋጋት በዓለም አቀፍ የነዳጅ ገበያ ላይ ከፍተኛ ተጽዕኖ ማሳደር ጀምሯል። የብሬንት ድፍድፍ ነዳጅ ዋጋ በ3 በመቶ ጭማሪ በማሳየት በአሁኑ ወቅት በአንድ በርሜል $7.71 ደርሷል። የሲቲ ባንክ ትንበያ እንደሚያሳየው እስካሁን ድረስ የታላላቅ መስተጓጎሎች ስጋት የነዳጅ ዋጋን ወደ ላይ እየገፋው ይገኛል። ኢራን በቀን 21 ሚሊዮን በርሜል ነዳጅ የሚተላለፍበትን የሆርሙዝ የባህር በር ለመዝጋት የምታደርገው ማስፈራሪያ ተግባራዊ ከሆነ የነዳጅ ዋጋ ከቁጥጥር ውጭ ሊወጣ እንደሚችል ይገምታል። ከኢኮኖሚ ባሻገር ስጋቱ ወደ ኒውክሌር ግጭት የማደግ እድሉም ሰፊ ነው። የአትላንቲክ ካውንስል ጥናት እንደሚያሳየው ለዓለም አቀፍ ጦርነት መቀስቀስ ከ20 እስከ 30 በመቶ የሚሆን እድል አለ። እንደ ታይዋን፣ ዩክሬንና ኢራን ያሉ የውጥረት ነጥቦች አሜሪካን፣ ቻይናንና ሩሲያን በቀጥታ ወደ ግጭት ሊያስገቧቸው ይችላሉ። በፋርስ ባህረ ሰላጤ ላይ የሚታየው ክስተት አጠቃላይ የዓለም ስጋቶች አካል ነው። የሩሲያና የኔቶ ግጭት የመከሰት እድል 45 በመቶ መሆኑን የአትላንቲክ ካውንስል ሪፖርት ያመለክታል። በተጨማሪም የቻይና ታይዋን ቀውስ ሌላኛው የስጋት ምንጭ ነው። የቻይና፣ ሩሲያ፣ ኢራንና ሰሜን ኮሪያ የአጋርነት መስመር መጠናከር ስጋቱን ይበልጥ ያባብሰዋል። 48 በመቶ የሚሆኑ የዘርፉ ባለሙያዎች በቀጣይ ዓመታት የኒውክሌር መሳሪያ ጥቅም ላይ ሊውል እንደሚችል ይገምታሉ። የኒው ስታርት የጦር መሳሪያ ቁጥጥር ስምምነት ማብቃት ደግሞ አዲስና አደገኛ የጦር መሳሪያ ሽቅድምድም ሊያስነሳ ይችላል። በአጠቃላይ በፋርስ ባህረ ሰላጤ ላይ በአንድ ጊዜ እየተከናወኑ ያሉ ወታደራዊ እንቅስቃሴዎች እጅግ አደገኛ የሆነ የኃይል ሚዛንን እያሳያሉ። የኃይል ማሳያ ስልቶች ከዲፕሎማሲያዊ ፍላጎቶች ጋር በሚጋጩበት በዚህ ወቅት ቀጠናውና መላው ዓለም ወደማይታወቅና እጅግ አስፈሪ አቅጣጫ ሊያመራ እንደሚችል ይገምታል።